ኒቆዲሞስ ቃሉ የግሪክ ሲሆን ድል ማድረግን ወይም አሸናፊነትን ያመለክታል። ኒቆዲሞስ ፈሪሳዊ ከአይሁድ አለቆችና መምህራን አንዱ ነው። በዮሐንስ ወንጌል ምዕራፍ 3 ከፈሪሳውያን ወገን የሆነ የአይሁድ አለቃ ኒቆዲሞስ የተባለ አንድ ሰው እንደነበረና እርሱም በሌሊት ወደ ጌታችን መጥቶ እንደተማረ ተጠቅሷል። ሰላም ጤና ይስጥልኝ እጅግ የተወደዳችሁ በአገር ውስጥም ሆነ በውጭ ያላችሁ ውድ ኦርቶዶክሳውያን የሆኒ ቲዩብ መንፈሳዊ ቻናል ተከታታዮቻችን እንዴት ሰነበታችሁ? በዛሬው መርሃ ግብራችን እንደተለመደው የዐቢይ ጾም 7ኛ ሰንበት ስለሆነው ስለ ኒቆዲሞስ አጭር መርሃ ግብር ይዘንላችሁ መጥተናል። እስከ መርሃ ግብራችን ፍጻሜ ድረስ አብራችሁ እንድትቆዩ ቪዲዮን ላይክ በማድረግ እንድትጀምሩ በትህትና እየጠየቅን አሁን ወደ ዕለቱ መርሃ ግብራችን እናመራለን። እግዚአብሔር ከሁላችንም ጋር ይሁን። ረቢ ሰገደ። በአይሁድ አለቆች ፊትም ሕጋችን አስቀድሞ ሳይሰማ የሰራውንም ሳያቅ በሰው ይፈርዳልን በማለት ስለ መድኃኔዓለም ክርስቶስ የተናገረ እርሱ ነው። እነርሱ ግን በክርስቶስ እግዚአብሔርነት ያመኑበት ኦሪትን የማያውቁ ስሑታን እንደሆኑ ያስቡ ስለነበር አንተም ደግሞ ከገሊላ ነህን? ከገሊላ ነቢይ እንደማይነሳ መርምርና እይ አሉት እንጂ አልተቀበሉትም። የዮሐንስ ወንጌል ምዕራፍ 7 ከቁጥር 48 እስከ 52። ኒቆዲሞስ የአርማትያስ ሰው ከሚሆን ከዮሴፍ ጋር በመሆን የጌታችንን ቅዱስ ሥጋ በንጹሕ በፍታ ገንዞ በአዲስ መቃብር ቀብሮታል። ወንጌላዊው ቅዱስ ዮሐንስ ቀድሞ በሌሊት ወደ ጌታችን ኢየሱስ ክርስቶስ ሄዶ የነበረው ኒቆዲሞስም መጣ። ተውም የሚቀበርበትን 100 ወቄት የከርቤና የሬት ቅልቅል ሽቶ አመጣ እንዳለ የዮሐንስ ወንጌል ምዕራፍ 19 ከቁጥር 39። በዚህም ኒቆዲሞስ ከምክረ አይሁድ ያልተቀላቀለ መሆኑ ይታወቃል። የዮሐንስ ወንጌል ምዕራፍ 3 ከቁጥር 1። ከፈሪሳውያንም ወገን የአይሁድ አለቃ የሆነ ኒቆዲሞስ የሚባል አንድ ሰው ነበረ። እርሱም በሌሊት ወደ ኢየሱስ መጥቶ መምህር ሆይ እግዚአብሔር ከእርሱ ጋር ከሆነ በቀር አንተ የምታደርጋቸውን እነዚህ ምልክቶች ሊያደርግ የሚችል የለምና መምህር ሆነህ ከእግዚአብሔር ዘንድ እንደመጣህ እናውቃለን አለው። ኢየሱስም መልሶ እውነት እውነት እልሃለሁ ሰው ዳግመኛ ካልተወለደ በቀር የእግዚአብሔርን መንግሥት ሊያይ አይችልም አለው። ኒቆዲሞስም ሰው ከሸመገለ በኋላ እንዴት ሊወለድ ይችላል? ሁለተኛ ወደ እናቱ ማፀን ገብቶ ይወለድ ዘንድ ይችላልን? አለው። ኢየሱስም መልሶ እንዲህ ሲል እውነት እውነት እልሃለሁ ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግሥት ሊገባ አይችልም። ከሥጋ የተወለደ ሥጋ ነው፣ ከመንፈስም የተወለደ መንፈስ ነው። ዳግመኛም ልትወለዱ ያስፈልጋችኋል ስላልሁህ አታድንቅ። ነፋስ ወደሚወደው ይነፍሳል፣ ድምፁንም ትሰማዋለህ፣ ነገር ግን ከወዴት እንደመጣ ወዴትም እንዲሄድ አታውቅም። ከመንፈስ የተወለደ ሁሉ እንዲሁ ነው። ኒቆዲሞስ መልሶ ይህ እንዴት ሊሆን ይችላል? አለው። ኢየሱስም መልሶ እንዲህ አለው፣ አንተ የእስራኤል መምህር ስትሆን ይህን አታውቅምን? እውነት እውነት እልሃለሁ የምናውቀውን እንናገራለን፣ ያየነውንም እንመሰክራለን፣ ምስክራችንንም አትቀበሉትም። ስለ ምድራዊ ነገር በነገርኳችሁ ጊዜ ያላመናችሁ ስለ ሰማያዊ ነገር ብነግራችሁ እንዴት ታምናላችሁ? አለው። ከመቅደሱ አንቀጽ ላይረሳ። የሌሊት ተማሪው ኒቆዲሞስ የሌሊቱን ጊዜ ለትምህርት ለምን መረጠ? የሌሊት ተማሪው ኒቆዲሞስ የዮሐንስ ወንጌል ምዕራፍ 3 ከቁጥር 2 ከፈሪሳውያን ወገን የሆነ የአይሁድ አለቃ የሆነ ኒቆዲሞስ የሚባል አንድ ሰው በሌሊት ወደ ጌታችን እየሄደ ይማር ነበር። ኒቆዲሞስ ከቀኑ ክፍለ ጊዜ ይልቅ የሌሊቱን ጊዜ ለትምህርት ለምን መረጠ? አንደኛ ኒቆዲሞስ መምህር ስለነበር ስማር ሰዎች ቢያዩኝ ውዳሴ ከንቱ መምህር መባል ይቀርብኛል ብሎ ነው። እኛ ዛሬ የዘላለም ሕይወት የሚሰጠን
ቅዱስ ቃል በትህትና መማር ሲገባን ለምድራዊ ክብር ብለን በቀን ጊዜያችን መማር ያልቻልን ስንቶቻችን ነን? ስለዚህ ቀን ጊዜያችንን በአግባቡ ልንጠቀምበት ይገባል። ማንም ሊሰራ የማይችልባት ሌሊት ትመጣለችና የዮሐንስ ወንጌል ምዕራፍ 9 ከቁጥር 4። ኃጢአት ነቅታ ብርሃን ካየች እንደ ሁለተኛው ኒቆዲሞስ የአይሁድ መምህር ስለነበር እንዳያዩት ፈርቶ ሌሊት እየመጣ ይማር ነበር። እኛስ ዛሬ ልባችን የተረዳውን እውነት በግልጥ እንዳንፈጽም በፍራቻና በይሉንታ የምንሰወር ስንቶቻችን ነን? ፍጹም ፍቅር ፍርሃት የለውም፣ ፍርሃት ቅጣት አለውና አንደኛ ዮሐንስ ምዕራፍ 4 ከቁጥር 18። ፍርሃትን አስወግደን ለእውነት ልንቆም ይገባል። ሶስተኛ ኒቆዲሞስ ከቀን ልብ ይልቅ የሌሊት ልብ የተካተተ ስለሆነ በሙሉ ልቡ በማስተዋል ለመማር ስለፈለገ ከቀኑ ክፍለ ጊዜ ይልቅ የማታውን መረጠ። ዛሬስ ስንቶቻችን ነን ቅዱስ ቃሉን በማስተዋል ከልብ ሆነን የምንማር? የሰማነው ቅዱስ ቃል በሕይወታችን ፍሬ እንዲያፈራ ቅዱስ ቃሉን ከልብ ሆነን በማስተዋል ልንሰማ ይገባናል። ቃሉን ሰምቶ የሚያስተውል ልብ መልካም መሬት ተብሏል። በመልካም መሬት የተዘራውም ይህ ቃሉን ሰምቶ የሚያስተውል ነው። የማቴዎስ ወንጌል ምዕራፍ 13 ከቁጥር 23። አንዳንዶቻችን ጸሎት እያደረግን እንኳን አንደበታችን የእግዚአብሔርን ቃል ይነዳል፣ ልባችን ሌላ ቦታ ይንጎዳጎዳል። በማህበር ጸሎትም አብረን እየጸለይን በመሃል ሳይን አውት አድርገን ልክ ስንፈጽም አለቀ እንዴ ብለን ሳይኒን የምናደርግ አንጠፋም። አራተኛ ሌሊት ጨለማ ነው፣ ብርሃን የለም። ይህም የኃጢአት ምሳሌ ነው። ኒቆዲሞስ በሌሊት መምጣቱ በኃጢአት እንዳለ ንስሐ እንደሚፈልግ ያስረዳናል። ዛሬስ ስንቶቻችን ነን ቅዱስ ቃሉን ስንሰማ በታምኖ ኃጢአት በንስሐ ውስጥ ሆነን የምንሰማ? ያለ ንስሐ የምንሰማው ቃል በሕይወታችን ፍሬ የማፍራት እድሉ ጠባብ ነው። ምክንያቱም በንስሐ ልባችን ያልጸዱት ክፉ ምኞቶች እንደ ሾህ ሆነው ያንቁናልና። ሌላውም በሾህ መካከል ወደቀ፣ እሾህም ወጣና አነቀው ተብሎ የተጻፈው ለዚህ ነው። የማቴዎስ ወንጌል ምዕራፍ 13 ከቁጥር 8። ኒቆዲሞስ ክቡር። አምስተኛ ሌሊት የቆየው ኪዳን ወይም የብሉይ ኪዳን ምሳሌ ነው። ኒቆዲሞስም እኔ ምሁረ ኦሪት እንጂ ምሁረ ወንጌል አይደለሁም፣ ወንጌልን ካንተም ማር ዘንድ ያስፈልገኛል ሲል በሌሊት ይመጣ ነበር። ብሉያት ከሐዲሳት ጋር የተዋሃደው ሲተረጎሙ ሰውና ወርቁ ተጣምሮ የሕይወት ትምህርት ያስገኛል። አንዳንዶች ዛሬ ብሉያት ጭራሽ አያስፈልጉም ሲሉ ይደመጣሉ። ነገር ግን እንደ ኒቆዲሞስ ሁለቱን ኪዳናት አዋህዶ መጓዝ ትክክለኛው መንገድ ነው። ለዚህም ነው ጌታ ሲያስተምር እውነት እላችኋለሁ ሰማይና ምድር እስኪያልፍ ድረስ ከሕግ አንዲት ነጥብ አታልፍም በማለት አበክሮ የተናገረው። ኒቆዲሞስ ምንም እንኳን የቀኑ ክፍለ ጊዜ ባይመቸውም በሌሊቱ ሰዓት ለመማር ችሏል። እኛም ከሱ ተምረን ከልብ ካለቀሱ እንባ አይጠፋምና ምንም ሥራ ቢበዛብን ለቅዱስ ቃሉ ጊዜ አይጠፋምና ሕይወት ለሚገኝበት ትምህርት ጊዜ ልንሰጥ ይገባል። ይህንንም እንድናደርግ አምላካችን ልዑል እግዚአብሔር በቸርነቱ ይርዳን። የተወደዳችሁ በሀገር ውስጥም ሆነ በውጪ ያላችሁ የሆኒቲው መንፈሳዊ ቻናል ተከታታዮቻችን በዛሬው መርሃ ግብራችን ስለ ሰባተኛው የአብይ ጾም ሳምንት ወይንም ስለ ኒቆዲሞስ ያቀረብንላችሁ መርሃ ግብር ከብዙ እጅግ በጥቂቱ ይህንን ይመስላል። በቀጣይ ደግሞ እጅግ ስለምናፍቀውና ብዙ ሚስጥራዊ ትርጉምና ፍቺ ስላለው ስለ ሆሳዕና ስምንተኛው ሳምንት መርሃ ግብር ይዘንላችሁ እንመጣለን። እግዚአብሔር በቸርነቱ የሳምንት ሰው ይበለን። ቪዲዮውን ላይክ እንዲሁም ለሌሎች እህት ወንድሞቻችን እንዲደርሳቸው ደግሞ ሼር በማድረግ ለቻናሉ አዲስ የሆናችሁ ወይንም ይህንን ቪዲዮ ለመጀመሪያ ጊዜ የምትመለከቱ እህት ወንድሞቼ ደግሞ ቻናሉን ሰብስክራይብ አድርጋችሁ የደወል ምልክቷን ኦል የሚለው ላይ በማድረግ ቀጣይ የሚለቀቁትን የተለያዩ
መንፈሳዊ መርሃ ግብራት መከታተል ትችላላችሁ። አነሳስቶ ያስጀመረን አስጀምሮም ያስፈጸመን ልዑለ ባሕሪ አምላካችን ልዑል እግዚአብሔር ስሙ ዛሬም ዘወትርም የተመሰገነ ይሁን። በያላችሁበት ሰላም እግዚአብሔር አይለያችሁ። ይቆየን። ኒቆዲሞስ ትሑቱ ተማሪ የኢየሱስ ክርስቶስ